በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? ይህ በመሰረተ ሕይወት ሰንበት ትምህርት ቤት እየተዘጋጀ ዘውትር እሑድ የሚለቀቅላችሁ ከራዲዮን የተሰኘው ፖድካስታችን ነው። በዚህ ፖድካስት ላይ ልዩ ልዩ የሆኑ ርዕሶችን እየመረጥን እንወያያለን። ለዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአድዋ ድል ላይ የነበራትን ድርሻ አንስተን እንወያያለን። አብራችሁን ቆዩ። እሺ፣ በድጋሚ እንደምን አላችሁ? መግቢያ ላይ እንደተናገርኩት ዛሬ የምናወራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአድዋ ድል ላይ የነበራትን ድርሻ ነው። ይህንን መርሃ ግብር እየመራው እኔ ብሩክ ተፈራ ከእናንተ ጋር ቆያለሁኝ። በዚህ ጉዳይ ላይ አብረውን የሚወያዩን ወንድማችን ራሳቸውን ያስተዋውቁና ወደ ውይይታችን እንግባ። እሺ፣ እግዚአብሔር ይስጥልኝ። መጀመሪያ ወደዚህ ስለጋበዛችሁኝ አመሰግናለሁ። እኔ ሳዱቅ ሳባላለሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየካ ደብረ ምሕረት ቅድስት ኪዳነ ምሕረትና መድኃኔዓለም ቤተክርስቲያን የመሰረተ ሕይወት ሰንበት ትምህርት ቤት የታሪክ ዲፓርትመንት ተጠሪ ነው። በጣም ቆንጆ። እሺ፣ መግቢያ ላይ እንደተናገርኩት ያው እርሱም ሰምተውኛል። ዛሬ የምናወራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአድዋ ድል ላይ የነበራትን ድርሻ ነው። ግን ስለ አድዋ ከማውራታችን ስለ አድዋ ከማንሳታችን በፊት እስቲ መጀመሪያ ስለ አፄ ሚኒሊክ ትንሽዬ የሆኑ ነገር ብንነጋገር። እውነት ነው፣ ልክ ነው፣ አግባብም ነው። እንግዲህ ስለ መሪው ሳናነሳ ስለተደረገው ጉዳይ መናገር አንችልምና እንደው ታሪኩን ትንሽ ወደ ኋላ መለስ ብለን ደግሞ ከአፄ ሚኒሊክ ሰብዕናም ጀምረን ማየት ብንችል ጥሩ ነው። እንግዲህ የአፄ ሚኒሊክን ታሪክ ብዙዎች ያውቁታል፣ ብዙዎች ተናግረውታል። ተመሳሳይ የሆኑትን ነገሮች በጥቂት ብቻ አንስተን እናልፋለን። አባታቸው ንጉሥ ኃይለ መለኮት ይባላሉ። እናታቸው ደግሞ ወይዘሮ እጅጋየሁ ይባላሉ። የሸዋ ንጉስ ነበሩ። ንጉሥ ኃይለ መለኮት ማለት ነው። ንጉሥ ኃይለ መለኮት ከአፄ ቴዎድሮስ ጋር ባደረጉት ጦርነት እሳቸው እዛው ሲሞቱ ልጃቸው ደግሞ አፄ ሚኒሊክ ተማርከው ወደ አፄ ቴዎድሮስ ዘንድ ሄደው ነበረ። በኋላ አፄ ቴዎድሮስ ካረፉ በኋላ አፄ ሚኒሊክ ወደ ሸዋ ተመልሰዋል። ባለቤታቸው ንግስት ጣይቱ ይባላሉ። እንግዲህ የኢትዮጵያ ነገስታት ከንግስና ስማቸው በተጨማሪ ፈረሶቻቸውም የራሳቸው ስም ነበራቸው። ለምሳሌ አባታ ጠቃሳ እንላለን። ልክ እንደዚሁ የአፄ ሚኒሊክ ደግሞ የፈረሳቸው ስም አባዳኛው ይባላል። እንግዲህ የአፄ ሚኒሊክ እንደተናገርነው በልጅነታቸው ተማርከው አፄ ቴዎድሮስ ጋር ነው የንግስናን የአመራርን ጥበብም እዛ እየተማሩ እንዳደጉ ይነገራል። በ1858 ወደ ሸዋ ተመልሰው ገብተዋል ማለት ነው። በኋላም ከአፄ ዮሐንስ ንጉሠ ነገሥት ዘኢትዮጵያ ተብለው አፄ ሚኒሊክ ደግሞ ንጉሠ ሸዋ ተብለው ሁለቱም በያሉበት ነግሰው ቆይተዋል። በ1881 ግን ከአፄ ዮሐንስ እረፍት በኋላ ንጉሠ ነገሥት ዘኢትዮጵያ ተብለው አፄ ሚኒሊክ በ1881 ነግሰዋል ማለት ነው። ያው እሳቸው እንደነገሱ በታሪክ እንደምናውቀው ትልቅ የሆነ ረሃብ በኢትዮጵያ ተከስቶ ነበር በ1881። የረሃቡን አስከፊነት የአፄ ሚኒሊክ የሚለው መጽሐፍ ጸሐፊ ፊታውራሪ አፈወርቅ ገብረየስ ሲናገሩ እናት ልጇን የበላችበት ረሃብ እንደነበረ ይናገራሉ። ይህ አስከፊ የሆነ ረሃብ እሳቸው ንጉሠ ነገሥት ተብለው በነገሱ ጥቂት እንደቆየ ነው። ይህ ከባድ ረሃብ በኢትዮጵያ ተከስቶ እንደነበረና እሳቸውም የበዛ ቸርነት በዚህ ረሃብ ወቅት ለነዳያን በማብላት ግብር ያበሉ እንደነበረ እሳቸው ራሳቸው ወርደው ለህዝቡ ምግብ ይሰጡ እንደነበረ እዚሁ መጽሐፍ ላይ ተጠቅሶ እናገኛለን ማለት ነው። በዚሁ ተያይዞ ቀድሞ የጀመሩት የተለያዩ ከውጭ ሀገር መንግስታት ጋር የሚያደርጓቸው ግንኙነቶች ነበሩ። ዲፕሎማሲውን ቀድሞ የጀመሩት ቀድሞም ንጉሥ ሸዋ ተብለውም እያለ ከነ ጣሊያን ጋር ከሌሎቹም ጋር እንደዚሁ ዲፕሎማሲያዊ ግንኙነቶችን ያደርጉ ነበር። ከጣሊያን ጋርም ትንሽ ቀደም ያለ ግንኙነት ነበረ። ኢትዮጵያ በአፄ ሚኒሊክ ዘመነ መንግስት ንጉሠ ነገሥት ሳይባሉም በፊት ከጣሊያን ጋር ዲፕሎማሲያዊ ግንኙነት ያደርጉ ነበረ። በኋላም ግን እሳቸው ንጉሥ ከተባሉ በኋላ ንጉሠ ነገሥት ተብለው ከነገሱም በኋላ ለጣሊያን የትንሽ አውራጃ ከዚህ ከኤርትራ አሁን ከኤርትራ ከምንላት አካባቢ ላይ የተወሰነ አውራጃ ሊሰጡት ወደቡን ምጽዋ አካባቢ አሰብና ምጽዋ አካባቢ የሚሆኑ የተወሰኑ ቦታዎችን ሊሰጡት እሱም ደግሞ በመሳሪያና በተለያዩ ጉዳዮች የእሳቸውን መንግስትና ህዝቡን ሊያግዝ ቀድሞም እዚህ አይነት ዲፕሎማሲያዊ ግንኙነት ያደርጉ ነበር። እሺ እንግዲህ አሁን እንደነገርከን ከሆነ
ከጣሊያን ጋር ረዘም ያለ ግንኙነት እንደነበራቸው ነው ያስረዳሃንና ይህን ያለ የቆየ ግንኙነት ከነበራቸው ቆይታቸው ረዘም ያለ ከሆነ ስለምን ወደ ግጭት ሊያመራ ቻለ? እንዴትስ ወደ ግጭት ሊያመራ ቻለ? ይሄ ግንኙነት ነው ይሄ ተገቢ መነሳት ያለበት ጉዳይ ነው። ኢትዮጵያ ጥሩ ግንኙነት የነበራት ሆኖ ሳለ በኋላ እንዴት ነው ይሄ ስምምነት ወደ ግጭት ከግጭትም አልፎ ደግሞ ወደ ጦርነት ሊያመራ የቻለው የሚለው ቀድሞ ማየቱ ተገቢ ነው። ቅድም እንዳነሳ ነው አጼ ምኒልክ ንጉሠ ነገሥት ተብለው ሳይነግሱ በፊት ንጉሠ ሸዋ እያሉ ከጣሊያን ጋር ግንኙነቶች ነበሯቸው። በኋላም ደግሞ እሳቸው ንጉሠ ነገሥት ተብለው ከነገሱም በኋላ ከጣሊያን ጋር እንደዚሁ የነበራቸውን ግንኙነት በደንብ ለማጥበቅ ይሞክሩ ነበረ። በኢትዮጵያ እየመጣ ሲወያይ የነበረው ወይም የጣሊያን ተወካይ የነበረው ኮንታንቶኖሊ ይባላል በጊዜው የነበረው ማለት ነው። ሌሎች ጣሊያናውያን ዲፕሎማቶችም ወደ ኢትዮጵያ እየመጡ ግንኙነት አድርገዋል። በተለያየ ጊዜ ከኢትዮጵያ ጋር የመግባቢያ ውል ተፈራርመው ነበረ። ይሄ ውል እንደውም በጣም ፌመስ ነው፣ በጣም ታዋቂ ነው። የውጫሌ ስምምነት ይባላል፣ የውጫሌ ውል ይባላል። ይሄ ከጣሊያን ጋር ኢትዮጵያ ያደረገችው ስምምነት ነው። እንዴት አድርገን ነው ዲፕሎማሲያችን መቀጠል ያለበት በሚለው ጉዳይ ላይ። ነገር ግን የዚህ የውጫሌ ውል 17ኛው አንቀጽ ውሉ በሶስት ቋንቋዎች ነው የተዘጋጀው፣ በአማርኛ በጣሊያንኛና በፈረንሳይኛ ነው የተዘጋጀው ውሉ። በዚህ ላይ ግን በጣሊያንኛው ትርጉምና በአማርኛው ትርጉም መካከል ያለው ልዩነት በጣም የሰፋ ነው። ኢትዮጵያ በገዛ ፈቃዷ ለጣሊያን የውጭ ግንኙነቶቿን በሙሉ በጣሊያን ስር ታደርጋለች። በቀኝ ግዛት እንደተገዛች አይነት ነው ማለት ነው። በኢትዮጵያ በኩል ግን በአማርኛው ያለው ውል ግን እንደዚህ አይደለም የሚለው አጤ ምኒልክም እንግዲህ በጣም ዲፕሎማሲ የገባቸው መሪ ናቸው፣ በደንብ ያውቃሉ። በዚህ ያህል ተሸውደው ኢትዮጵያ በገዛ እጇ ለጣሊያን ትገዛለች ማለት አይችሉም። ከዚህም በተጨማሪ ደግሞ እንደ ኢትዮጵያዊ ማንነት ስናየው እገዛለሁኝ የሚል ማንነት የለውም። እስከቻለ ድረስ ተፋልሞ እስከቻለ ድረስ ተቋቁሞ ይቆያል እንጂ ምድር አጋዚያን ነው እንደውም የሚባለው ኢትዮጵያ ምድር እንደውም የነፃ አውጪዎች ምድር ነው የሚባለው። ይሄንን ለኮንታንቶኖሊ አስረዱት። ይሄ ውል በእኛ በኩል ያለው ልክ አይደለም። መጀመሪያ ግን ሁሉን እንትን ሲሉት ቋንቋውን ተጠቅመው ነው ይመስለኛል አይደለ? ቋንቋውን ሽፋን አድርገው ነው ያን ነገር ማድረግ የሞከሩት በሚገባ። ይሄንንም እዛ የነበሩ ኢትዮጵያ ሊቃውንት አይተውታል። በጣሊያን ውሉ ከተፈረመ በኋላ ጣሊያን በጋዜጣ አሳውጀዋለች። በገዛ ፈቃዷ ኢትዮጵያ ለኔ ተገዥ ሆነችልኝ ብላ በጋዜጣ አሳውጀዋለች። ይሄንን ያዩ ኢትዮጵያ ሊቃውንት በፍጹም አሉ አይደለም እንዲህ አይደለም ብለው ለማስረዳት ሞክረዋል። በተለያየም ጊዜ በጣም ለጣሊያንም እስከ ንጉስ ኡምቤርቶ ድረስ ደብዳቤ በመጻፍ ነገሩን ለማስረዳት ሞክረዋል። በእኛ በኩል ያለው እንዲህ ነው የሚለው፣ በእናንተ በኩል ያለው ግን ስህተት እንደሆነ ሰምተናል እና በዚህ ይታረም እያሉ ኢትዮጵያውያን ለማስተካከል ሞክረዋል በተደጋጋሚ ጊዜ ማለት ነው። እንግዲህ ይሄ ነው የግጭታቸው መጀመሪያው ዋናው መነሻም የሆነው ኢትዮጵያ በገዛ ፈቃዷ ቀኝ ትገዛለች የሚለው የውጫሌ ውል 17ኛው አንቀጽ ነው ማለት ነው። ግን አሁን ይሄ ነገር ወደ ግጭት ከማምራቱ በፊት እዚህ ደረጃ ላይ ሲደርስ ከኢትዮጵያ ወይም ከጣሊያን ግጭቱን ለመፍታት የተደረገ ነገር አልነበረም? ምን አይነት መንገዶችን ተጠቅመዋል? ቀጥታ ወደ ግጭት ከመግባታቸው በፊት ምንም የተደረጉ ነገሮች የሉም? በሁለቱም በኩል አለ ስንል ግን በኢትዮጵያ በኩልና በጣሊያን በኩል የነበረው እይታ የተለያየ ነው። ለማሳያ ያክል የተወሰኑ ነገሮችን ብቻ ላንሳ። ኢትዮጵያ ከጣሊያን ጋር የምታደርጋቸው ንግግሮች ሁሉ ሰላሙን ለማስቀደም ትፈልጋለች። በኋላ አዋጃቸውን ስንተነትን የምናየዋለን። አጼ ምኒልክ የህዝቡን መጎዳት ተገንዝበዋል። እንትን ላይ ስለነበር ረሃብ ላይ ተቸግሯል። ሁለተኛም ደግሞ እንደገና ሰላም ነው የሚሻለው። በጻፏቸው ደብዳቤዎችም ላይ ምን ይላሉ? ሁለት ክርስቲያን ህዝቦች ለምን እንተላለቃለን? ከሃይማኖትም አንፃር እሳቸው እንዲሁም ደግሞ ጦርነቱም ላይ ያሉ የመቀሌን ምሽግ በውሃ መጠጫቸውን ተይዞ ለአዛዡ ደብዳቤ ሲጽፉ ምን ይሉታል? ነፍስ እግዚአብሔርን አናስጨርስ፣ አይሙት፣ የሰው ልጅ አይሙት፣ በሰላም እንፍታው ብለው ይናገራሉ። የጻፏቸው አንዳንድ ደብዳቤዎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ያሳተመው አንድ መዝገብ አለ፣ አንድ መጽሐፍ አለ።
የካቲት 23 ቀን 1988 ዓመተ ምህረት በዚህ መጽሐፍ ላይ የተጻፉት ደብዳቤዎችም ተገልጸው ይገኛሉ። ለጥሩ ምንጭ እንዲሆነ ከራሱ ላይ እናቀርባቸው ብዬ ከኢትዮጵያ ታላላቅ የጦር መሪዎች አንዱ ራስ መንገሻ ዮሐንስ ለኢጣሊያ መሪዎች በጻፉት ደብዳቤ ነው። እንግዲህ ይሄን የሰላም ቃል አስፍረዋል። ምን ይላሉ? ለታላቁና ለተከበሩ ንጉስ ኡምቤርቶ በአሁኑ ጊዜ ሰይጣን በመካከላችን በመግባቱ ክርስቲያን የሆኑ ህዝቦች እርስ በርሳችን እንድንፋጅ ሆነ። ባለፈው ጊዜ የደረሰው ሁሉ የሰይጣን ስራ ነው። ሰላምን ስለምፈልግ እውነተኛና ትክክለኛ የሆነ ሰው ይላኩ ብለው የካቲት 6 ቀን 1887 ዓ.ም በአዲያን በየጦር ሰፈር ሆነው የላኩት ደብዳቤ አለ። ይሄ የሚያሳየው አጼ ምኒልክ ብቻ አይደሉም፣ ኢትዮጵያውያን የየአካባቢው መሪዎችም ለሰላም ነገሩ እንዲፈታ መፈለጋቸውን ያሳያል። ሰላም ይሻለናል፣ ወደ ጦርነት አንግባ፣ እንነጋገር። አሁን ኮንስታንቲኖሊ ስለነበረ በጊዜው ጉዳዩን የያዘ የነበረው የተሻለ ሰው ላኩ፣ ታማኝ ሰው ላኩ እያሉ ለነሱ የማግባቢያ ጥያቄ ያቀርቡ ነበር። በጣሊያን በኩል ያለውን ስንመለከት ግን ከዚህ በተቃራኒ ነበር በጊዜው የነበረው ሁኔታ። ለምን ካልን ጣሊያን ኢትዮጵያን በቅኝ ግዛት የመያዝ ፍላጎት ነበር። ይሄን በጊዜው የነበሩ የነሱም ጻፊዎች ያሰፈሩት ነው። የተደረጉትም ሁኔታዎች ይሄንን የሚጠቁሙ ናቸው። ምክንያቱም ብንል አንደኛ በዘመኑ አፍሪካ በሙሉ በቅኝ ግዛት የተያዘችበት ዘመን ነው። ሁሉም አውሮፓውያን በአፍሪካ ላይ ቅኝ ግዛት አላቸው። ጣሊያንም እንደዚሁ አላት። ኢትዮጵያ ግን በማዕድኗ የታወቀች ናት። ገና ያልተነካ መሬት ያላት፣ ለአፍሪካ እንኳን የውሃ ማማ የምትባል ናት። ይሄንን የመሰለ የናቹራል ሪሶርስ ያላት፣ የተፈጥሮ ሀብት ያላት ኢትዮጵያን አለመያዝ ለነሱ በጣም የሚያስከፋ ጉዳይ ነው። ሁለተኛ ደግሞ ጥቁር ከነጭ በታች ነው ብለው በሚያስቡበት ዘመን ከበታቻቸው ጋር ዝቅ ብለው ውይይትና ድርድር ማድረግ የሚለውን ነገር አልፈለጉም። ለነሱም እንደ ውርደት ነው የሚቆጥሩት። ያንን ነው። ሌሎችም ብዙ ምክንያቶች አሉ። ያው ኢትዮጵያ ነፃ ሀገር ስለሆነች ለመቀራመትና ያላትን ሀብት ለመውረስ የመፈለግ፣ ህዝቡን በባርነት ለመያዝ፣ ምክንያቱም ትልልቅ እርሻዎችን ትልልቅ የኢንዱስትሪ ቦታዎችን የሚሰሩ እንደ የጉልበት ሰራተኞችን ይፈልጋሉ። ስለዚህ በባርነት ህዝቡን ለመያዝ እንዲሁም ደግሞ ሃይማኖቱን የማስለወጥ ፍላጎት እንደነበራቸው በኋላም በአዋጁ ላይ እናገኘዋለን። ጣሊያን ታዲያ እነዚህን ሁሉ ምክንያቶች ይዞ በሰላም ከኢትዮጵያ ጋር ለመነጋገር ምንም አይነት ፍላጎት አልነበረውም፣ አላሳየም እንደማለት ነው። እንግዲህ አሁን ይሄ ነገር እንዳለ የሚያመራው ወደ ምንድነው? ወደ ግጭት ወደ ማምራቱ የማይቀር ነውና ግጭቱ ካልተፈታ ወይም ይሄ አሁን የተፈጠረው ነገር ካልተፈታ ኢትዮጵያን ለመያዝ ምን አይነት ስልቶችን የተጠቀመችው ጣሊያን? ምንድነው ያደረገችው? ዝም ብላ አትቀመጥም። እምቢባይነትን ስታይ ዝም ብላ የምትቀመጥ አልመሰለኝምና ምን አይነት ነገሮችን ነው የተጠቀመችው? እንግዲህ ያው በንግግር መፍታት አልተቻለም። ኢትዮጵያ የምትፈልገው ሰላም ነው። ጣሊያን ደግሞ የምትፈልገው በኃይል ወራ መያዝ ነው። ምክንያቱም አቅሟን ማሳየት እንፈልጋለች። ሁለተኛ ደግሞ እንዳልነው ቅድምም በተለያዩ ምክንያቶች ኢትዮጵያን ተመራጭ ያደርጋታል፣ መያዝ ትፈልጋለች። ስለዚህ በኃይል መያዝ እንዳለ ሆኖ ጦርነቱን በቀላሉ ለማሸነፍ ኢትዮጵያን ቶሎ ድል ለማድረግ የተለያዩ ስልቶችን መጠቀም አይቀርም። ህዝቡን መከፋፈል ይሄ የተለመደ የአውሮፓውያን የቅኝ አገዛዝ መንገድ፣ አንዱን የአውራጃ መሪ እያነሱ ከአንዱ ጋር እንዲዋጋ ማድረግ፣ ምኒልክን ወይ አፄ ምኒልክን አግዞ እንዳይነሳ ለተለያየ የአውራጃ መሪም ንጉስም እንደዚህ ትልልቅ የሚባሉትን ፊት አውራሪ ምናምን የሚባሉትን ለመደለል መሞከር፣ ህዝቡ ደግሞ እሳቸውን እንዳይሰማ በፕሮፓጋንዳ የመከፋፈል ነገር ይሰሩ ነበር። ከዚህ በተጨማሪ ደግሞ እርስ በርሱ እንዲዋጋ መሳሪያ ሁሉ መስጠት፣ መሳሪያ በማቀበል አንዱን እንዲወጋው እና ይሄ የውስጥ አንድነቱን እንዲሰባበር የማድረግ ሙከራ ያሳዩ ነበር። ሰላይም ይልካሉ። ሰላይ በመላክ ኢትዮጵያን ሁኔታ ምን ይመስላል ያላትን ነገር የማወቅ በጊዜው ያለችበት ሁኔታ ሰላይ በመላክ ስንል እንዲሁ በቀላሉ ይሄ ወታደራዊ ሰላይ ብቻ በመላክ አይደለም። የሃይማኖት መሪ ወይም የሃይማኖት አባት በማስመሰል ሁሉ መነኩሴ፣ ቄስ በማስመሰል ሁሉ ሰላይ ልከዋል። ይሄ አሁን ጣሊያን የኢትዮጵያ የሃይማኖት ሀገር መሆኗ ጠቅሟታል ለዚህ ጉዳይ ማለት ነው። ይሄንን ለማድረግ ክፍተት አግኝታለች። ምክንያቱም ሃይማኖተኛ ህዝብ ነው ያለው። ስለዚህ ምን ባደርግለት ነው ሊሰማኝ የሚችለው የሚለውን ሐሳብ በመውሰድ የሃይማኖት ሰባኪ በማስመሰል እንደውም የታወቀ አባ ማስያስ የሚባል መነኩሴ ሰላይ ነበራቸው በኢትዮጵያ የተያዘና ይሄ ሃይማኖት ሰባኪ አይደለም፣ ካህን ሆኖ ነው ካህን መስሎ
መስሎ ነው እንጂ ራሱ ካህን አይደለም፣ ወታደር ነው። ግን መነኩሴ አስመስለው አባ ማስያስ ብለው ሰላይ ልከዋል። እንደዚህ አድርገው የውስጡን ሐሳብ ለመረዳት ኢትዮጵያን በፕሮፓጋንዳ ነጩን እንዲፈሩ ኢትዮጵያን ህዝብ ለማነሳሳት ወይም በጀግንነት በሆነ እንዳይዋጋ ውስጡ እንዲሰባበር ለማድረግ የፕሮፓጋንዳ ለመንዛት የተጠቀሙበት መንገድ ነው። አጼ ምኒልክን ደግሞ ከተለያዩ አውራጃ ገዢዎች ጋር እንዲያምጹባቸው በማግባባት አጼ ምኒልክ እንዲያምጹባቸው በማግባባት እኒህን የመሳሰሉ ስልቶችን በመጠቀም የኢትዮጵያን አንድነት ለመስባበርና ድሉን የራሳቸው ለማድረግ በእጅጉ ሞክረዋል። እንግዲህ በጣም የሚገርም ነገር ነው። እንግዲህ ጣሊያን በጣም እንደሰራችበት ያስታውቃል እዚህ ጉዳይ ላይና ግጭቱ ካልተፈታ በንግግር የሚፈታ ካልሆነ ወደ ጦርነት ማምራቱ ግድ ነው የሚሆነውና ከሁለቱ በኩል የነበረው የጦርነት ዝግጅት ምን ይመስል ነበር? ኢትዮጵያ ምን ነበር የነበራት ዝግጅት? እንግዲህ ከትልቅ ሀገር ጋር ነው በእንትን ሲታይ የምትዋጋውና ምን አይነት ዝግጅት ነበር በኢትዮጵያም በጣሊያንም በኩል የነበረው ዝግጅት? እንግዲህ ያው እውነት ነው ንግግር ካልፈታው ግጭቱ እየከረረ ከመጣ ቀጣዩ ጉዞ የሚሆነው እንግዲህ ወደማይፈለገው ወደ ጦርነቱ ጉዞ የሚሆነው። ለጦርነት ደግሞ እንግዲህ መዘጋጀት አለባቸው። ያው ኢትዮጵያም እቴጌ ጣይቱ ንግስቲቱ ለኮንስታንቲኖል የተናገሩት ነገር ነበር። እኔ ሴት ነኝ፣ ጦርነት አልፈልግም፣ ግን አገሬን ብሎ ወይም አገሬን ገፍቶ ከመጣ ግን የዛሬ ሳምንትም አድርገው ጦርነት ደረቱን ለጦር እግሩን ለጠጠር ሰጥቶ ሀገሩን የማይጠብቅ ኢትዮጵያዊ አታገኙም። ምክንያቱም ኢትዮጵያዊ በነፃነቱ አይደራደርም። ይሄን ያውቃሉ። ከመጣ እንግዲህ ገፍቶ ከመጣ ነገሩ እንዳይመጣ መጀመሪያ በሰላም ለመከላከል ብዙ ጥረት አድርጓል፣ ብዙ መንገድ ሄደዋል። እንግዲህ ገፍቶ ከመጣ ደግሞ ጉዳዩ የማይቀርለት ከሆነ መታ ነጋሪት ክተት ሰራዊት ብለው ጉዞ ሊያደርጉ ነው። አጼ ምኒልክም አዋጅ አሳውጀው ነው የሄዱት። በኋላ አዋጁን በደንብ ገልጸን እናየዋለን። ለጦርነቱ ግን ያላቸውን አቅም እንደው ከሞላ ጎደል ከተለያዩ መዛግብት ያገኘነው ከሞላ ጎደል እናንሳ። ኢትዮጵያ ለጦርነቱ ዝግጅት ስትጀምር ከተለያዩ ምንጮች እንደሚያመለክተው ከ85000 እስከ 122000 አካባቢ የሚደርስ ወታደር አለ። ወታደር ስንል እንግዲህ ኢትዮጵያዊ ገበሬ ነው፣ ያርሳል፣ የሰለጠነም አልነበረም። ያው የሀገር ጉዳይ ሲመጣበት ተነስቶ ይሄዳል። ዘማች አርበኛ ነው። ይሄ በጣም ሰልጥኖ ስልታዊ ተብሎ ተመዝግቦ እንትን የተለያዩ የጦር መሳሪያዎችን ሲሰለጥን የቆየ አይደለም። በራሱ ትጥቅ የሚዋጋ በራሱ ስንቅ የሚዋጋ ከግብርና ላይ የመጣ ነው። አዎ ከእርሻ ላይ የሚመጣ ከቤቱ ላይ የሚመጣ አብዛኛው ይሄን አይነት ነው። ይሄንን ስንል ወታደር አልነበራትም ማለታችን አይደለም። ግን እንደው የዚህ ጦርነት ላይ የተሳተፈው ሰው ከ85000 እስከ 122000 አካባቢ ይገመታል። በተለያዩ መጻሕፍቶች ላይ ዝቅ ሲያደርጉ 85000 ከፍ ሲያደርጉ ወደ 122000 አካባቢ በዚህ ጦርነት ላይ በመምራት ከአጼ ምኒልክ ጎን ከነበሩት የተወሰኑትን ብቻ ለማንሳት እንሞክራለን። ከነጦር ሰራዊታቸው ራስ መኮንን 15000 ጦርና 4 መድፎችን፣ ራስ ሚካኤል 6000 ጦርና 10 መድፎችን፣ ራስ ወሌ 10000 ጦር፣ ራስ መንገሻ አቲከም 6000 ጦር፣ ራስ መንገሻ ዮሐንስ 6000 ጦርና 6 መድፎችን፣ ራስ አሉላ 3000 ጦር፣ አጼ ምኒልክ 30000 ጦር፣ 12000 ፈረሰኛና 32 መድፎችን፣ እቴጌ ጣይቱ ደግሞ 3000 ጦርና 6000 ፈረሰኛ እንደነበራቸው የተለያዩ መዛግብት ያስረዳሉ። ይሄ ከኢትዮጵያውያን በኩል የነበረው የጦር ዝግጅት እንግዲህ ጦር መሪዎቹም እስካሁን የጠራናቸው አሉ። ከዚህም በተጨማሪ ሌሎችም ይገኙበታል እዚሁ ላይ ማለት ነው። እንግዲህ እነዚህ በኢትዮጵያ በኩል የነበሩ የጦር አቋሞች ናቸው። ሙሉ በሙሉ ባንገልጽ እነዚህ ከሞላ ጎደል እነዚህ አይነት ዝግጅት እንደነበረና የጦር መሪዎቹም እስካሁን የጠራናቸው ከአጼ ምኒልክ ጎን የተሰለፉ ከነዚህም ስር ደግሞ ሌሎች ኢትዮጵያውያን ጀግና አርበኞች ተገኝተውበታል። እነዚህ እንደ መሪነት የሆኑት ናቸው እንጂ ሌሎችም ይኖራሉ። በትክክል አሉ። ከነዚህም ስር እንዲሁም ያልጠቀስናቸውም ይኖራሉ። በዚህ ውስጥ ከሞላ ጎደል ነው የጠቀስናቸው እነዚህን ማለት ነው። ይሄ በኢትዮጵያ በኩል የነበረው ዝግጅት ነው። ከጣሊያን በኩል ደግሞ ለጦርነቱ ዝግጅት ጣሊያን ወደ 20000 ሰራዊት ይዛ እንደመጣች በሳውሪያ ወይ ማንቲጮ አካባቢ እንደነበራት ይገመታል። የኢጣሊያ አሰላለፍ በአራት የተከፈለ ነበር። የመጀመሪያው ጀነራል ዳቦር ሜዳ የተሰኘው
የቀኝ ብርጌድ ነው። ጀነራል ዳቦር ሜዳ የሚመራው ነው። የቀኝ ብርጌድ 3500 ወታደርና 18 መድፎችን የያዘ ነው። ጀነራል አልቤርቶኒ ደግሞ የግራ ብርጌዱን የያዘ ነው። 8300 ወታደርና 12 መድፎች። ጀነራል አርሞንዲ የመሃሉን ብርጌድ የያዘ ነው። 2900 ወታደርና 12 መድፎችን ይዟል። ጀነራል ኤሌና ደግሞ ተጠባባቂ ሪዘርቭ ብርጌድ 3350 ወታደሮችን እና መድፎችን ይዞ ይጠባበቅ እንደነበረ ከተለያዩ ምንጮች ያገኘናቸው መረጃዎች ያሳያሉ። ይሄን ይመስላል ዝግጅታቸው። እንግዲህ ጦር መሪዎቻቸውም በጀነራል ደረጃ እነዚህ ዳቦር ሜዳ እና አልቤርቶኒ የመሳሰሉት ከጣሊያን በኩል ለአመራርነት ተሰልፈዋል። በዘመናዊ የሳይንስ የሚሊተሪ ሳይንስ የሰለጠኑ ናቸው ተብለው የሚጠበቁ ናቸው። ከዛም ከሀገራቸውም ሲመጡ ምኒልክን አስሬ ይመጣለሁ ብለው በትዕቢት ነው የመጡት። ከዛም ሲመጡ ማለት ነው ከጣሊያንም ወደዚህ ሲመጡ ማለት ነው። ይሄን ይመስላል በጦርነቱ በኩል ዝግጅት የተደረገው ዝግጅት ማለት ነው። በሁለቱም በኩል የነበረው ያው በመድፎቹን ወይ መሳሪያዎቹን ስናነሳ ግን እዚህ ጋር ትኩረት ማድረግ ያለብን ኢትዮጵያ ያሏትና ጣሊያን ያላት መሳሪያ ልዩነት አለው። ምክንያቱም ኢትዮጵያ በተለያየ ጊዜ ከተለያዩ ጦርነቶች የማረከቻቸው ከነ ፈረንሳይ ምናምን የገዛቻቸው መሳሪያዎች ናቸው። ጣሊያን ደግሞ ለራሷ ለውጊያ እንዲመቻት አድርጋ ያመረተቻቸው የራሷ መሳሪያዎች ናቸው። እንዲሁም በአዲስነትም ስናይ በዘመናዊነትም ስናይ የጣሊያኖቹ ትንሽ ከፍ ያለ ይዘት ነበራቸው ወደ ኢትዮጵያ ሲመጡ። የኢትዮጵያንም በጊዜው የተቻላቸውን ያህል ዘመናዊ ጦር ለመገንባት አፄ ምኒልክ ቪዥነሪ እይታ ስለነበራቸው ጥረት አድርገዋል። ግን የሚመጣጠን ነው የሚባል አይደለም። እሺ፣ በጣም ቆንጆ ውይይት እያደረግን ነው። እዚሁ ላይ እንድናነሳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና አፄ ምኒልክ የነበራቸው ግንኙነት፣ ጦርነቱ ላይ የነበራት አስተዋጽኦ ምን ነበረ? ይህንን ጠቅላላ አድርገህ ስለዚህ እስቲ ብናወራ። እንግዲህ ያው መነሻችንም የተነሳንበትም ሐሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአድዋ ጦርነት እንዲሁም ድሉ ላይ ነበር። እንግዲህ ድሉ ላይ ብቻ አይደለም፣ ጦርነቱም ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ ረገድ ተሳትፋለች። እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሱታፌ ከማየታችን በፊት የአፄ ምኒልክ ማንነት ምን ይመስል ነበር፣ እንደው በዚህ በሃይማኖታቸው ላይ የነበራቸው እይታ እንዴት ነው ብለን ብናይ ጥሩ ነው። በእግዚአብሔር ላይ የነበራቸውን እምነት ከአዋጃቸውም ላይ የምንረዳው ነገር ስላለ ማለት ነው፣ ስሜት ስላለው ነው። አፄ ምኒልክ ለእግዚአብሔርና ለቤተክርስቲያን የነበራቸውን እንደው እይታ እንደው በጥቂቱ ስናየው እንደው ከዚህ ጦርነቱ ላይ ከመምጣታቸው በፊት ቀድመው ቅዱስ ጊዮርጊስ ቤተክርስቲያን እዚህ አራዳ ጊዮርጊስ ያሳለው እዛ ሄደው ተስለዋል፣ ስለትም አድርገዋል። እንደው በሰላም ከመለስክኝ ጦርነቱን አሸንፈ በሰላም መመለስ ከሆነ ቤተክርስቲያንህን የሳር ክዳን ነበረው ይሄን አስተካክዬ እሰራለሁ ብሎ በጻት አድርገዋል። ቀደም ከመሄዳቸውን በፊት ማለት ነው። ሲነሱም የተነሱት እንደው ሰይፈ ጌዲዮን ኃይለ እግዚአብሔር የሚለው የመጽሐፍ ቅዱስ ቃል ይዘው ነው። ኃይለ እግዚአብሔር ሰይፈ ምኒልክ ብለው የተነሱት መጽሐፍ ቅዱሳዊ ነው። እንደው ከመልእክቶቻቸውንም ስናይ መጽሐፍ ቅዱሳዊ ቤዝ ይዘው ነው የሚነሱት። በእግዚአብሔር ኃይል አሸንፈዋል፣ በእግዚአብሔር ኃይል አሸነፍኩት ነው የሚሉት። እኔ አሸነፍኩት፣ እኔ ያደረኩት አይደል፣ በእግዚአብሔር ኃይል እንዲህ ያደረኩኝ፣ እግዚአብሔር እንዲህ ያደረገልኝ ብለው ነው የሚያነሱት። ሁሉ ነገር የሚሰጡት ለእግዚአብሔር ነው። ጉዟቸውንም ከመጀመራቸው በፊት ከኢትዮጵያ ከዚህ ከአዲስ አበባ ተነስተው ወደ አድዋ ዘመቻውን ከማድረጋቸው በፊት ለቤተ ክህነቱ አስተላልፈዋል። የሚሄዱ ዘማች ታቦታት እንዲመረጡ የቤተ ክርስቲያን ሰዎችም ደግሞ እዚህ ላይ ጉልህ አስተዋጽኦ እንዲያደርጉ ማለት ነው። በኋላም ከፋፍለን የምናየው የቤተ ክርስቲያኒቷን አስተዋጽኦ በዚህ ላይ ይሆናል ማለት ነው። አፄ ምኒልክ እጅግ የበዛ እምነት በእግዚአብሔር ላይ የነበራቸው ጽኑ ሃይማኖተኛ እንደነበሩ የጦርነት አዋጃቸው ያሳያል። አዋጁን ቀጥታ ከዚሁ እያነበብኩኝ ብንተነትነው ጥሩ ነው። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፋፍቶ አኖረኝ፣ እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ከእንግዲህም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለቅ የሰውንም መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። እስከዚህ ድረስ ሲያነሱ አለው። ከዚህም በኋላ እስከዚህ ድረስ ባለው ብቻ ብናየው እንኳን የእግዚአብሔርን ስም ሳይጠቅሱ ያነሱት ምንድን ነው?
ሲመሩ የነበሩት በእግዚአብሔር ቸርነት እንደነበረ እስካሁን የሚያቆያቸው እግዚአብሔር እንደነበረ ከዚህም በኋላ የሚያቆያቸው እግዚአብሔር እንደሆነ አምነው ማመን ብቻ አይደለም በአዋጃቸው ላይ መስክረው አስቀምጠዋል። አፄ ምኒልክ በእግዚአብሔር መታመናቸውንም የሚያሳይ አይነት በሚገባ እዚህ ላይ ደግሞ ቅድም ያነሳነውን የሀገሪቱ በረሃብ መቸገሯን እዚህም ላይ ጠቅሰው እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ ብለው ገልጸዋል። ምክንያቱም በዚህ ላይ እንደገና ሰቆቃ ልጨምርበት አልፈልግም ብለው ጦርነቱ እንዳዘገዩ እንጂ ፍርሃት እንዳለው ነው የሚያሳያ እንጂ ኢትዮጵያዊ ፈርቶ አይኖርም ብለው እየገለጹለት ነው በዚህ ላይ። ከዚህ ቀጥለው ምን አሉ? አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። ያገሬ ሰው ካሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበትህ እርዳኝ፣ ጉልበት የሌለ ለልጅህ ለሚስትህ ለሃይማኖትህ ስትል በሐዘን በጸሎት እርዳኝ፣ በሐዘን በጸሎት እርዳኝ ብለው ህዝቡንም እንደመማጸን። ከዚህ በኋላ ያለው በጣም ያስገርመኛል። እኔ ራሱ ወዘተ የቀረ ግን ኋላ ተጣላኛለህ፣ አልተውህም፣ ማርያምን ለዚህ አማላጅ የለኝም ይላል። እርግጠኝነታቸው ነው የሚያሳየው። እንደሚመለሱ በእግዚአብሔር አምነዋል። ተመልሰው እንደሚመጡ አምናለሁ። ወስልተህ እንደው በጸሎት እርዳኝ ይያለው እንደው ካልቻልክ እንኳን በጸሎት እርዳኝ፣ ግን ወስልተህ እንደው ባንዳ ሆነ ባገኘህ ግን ስመለስ አልምርህም። ቀድሞ እርግጠኛ ናቸው። ዘመቻ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወሬሉ ከተጠብቀኝ ብለው ይሄን አዋጅ አስተላለፉ። ህዝቡም ሰምቷል። እስከ ጥቅምት እኩሌታ ድረስ ወሬሉ ከተጠብቋቸዋል ማለት ነው። ይሄ ከአዋጃቸውም እንደምናየው እዚህ አዋጃቸው ላይ ትንተናውም ላይ ገባ ነው። አፄ ምኒልክ በእግዚአብሔር ላይ የነበራቸው ቀናኢ የሆነ እምነት እንዲሁም ደግሞ ለክርስትና ሃይማኖታቸው እጅግ ዝግጁ የሆኑ ሃይማኖተኛ የሆኑ ሰው እንደሆኑ ማሳያችን ነው። በዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከጦርነቱም ላይ እንዲሁም ድሉ ላይ ደግሞ ትልልቅ ተሳታፊዎችን ከአፄ ምኒልክ ጋር ጎን በመሆን ስታደርግ እንደቆየች እሱ ላይ ላስቆምህና አሁን ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበራትን ሱታፌ በሶስት መልኩ ብናየው የመጀመሪያውን ከጦርነቱ በፊት ጦርነቱ ላይና ከጦርነቱ በኋላ ብለህ ከፍለ በሶስቱ መልኩ ብናየው የተሻለ ይመስለኛል። ለተመልካቾቻችንም እንዲይዙት በዛ መልኩ ብናወራው በጣም ጥሩ። እንግዲህ ይሄንን በሶስት እንክፈለው ካልን ቅድሚያ እንግዲህ ዝግጅት ላይ ወደ ጦርነቱ ዝግጅት ላይ ዘመቻውን ምናምን ጨምሮ ያለውን እስካሁን የመጣንበትም እንዲሁ ዝግጅቱ ስናነሳ ነበር። ምክንያቱም በዚህ እንትኑ የአዋጅ የዚህ የውሉን ትንተና እንኳን በመስራት ላይ የቤተክርስቲያኒቱ ሊቃውንት ያደረጉት አስተዋጽኦ እጅጉን ትልቅ ነው። አገር በሌላ እንዳትያዝ፣ ሃይማኖት እንዳይለወጥ፣ ህዝብ እንዳይሞት ሰላምን እንዲፈልጉ መሪዎቿ ከማድረግ አንስቶ ትልቅ አስተዋጽኦ ስታደርግ ቆይታለች። ጦርነቱ አይቀርም እሙን ነው ከተባለም በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስነ ልቦናዊ በቁሳዊና በመንፈሳዊ ዘርፎች ለአድዋ ዘመቻ ትልቁን ድርሻ ተወጣለች። ከጦርነቱ በፊት ባለው የዘመቻው ጊዜ ላይ ራሱ ማለት ነው። ቤተክርስቲያኒቱ ከዘማቾች ጋር በመሆን ያደረገቻቸው ነገሮች እንደው በተወሰነ መልኩ ለማንሳት እንሞክር። የመጀመሪያው ዘማች ታቦታትን በመምረጥ ዝግጅት ማድረግ ነው። ልክ አርበኛው ተመርጦ ለዘመቻ እንደሚሄደው ሁሉ ቤተክርስቲያኒቱ ደግሞ ከቤተክርስቲያኑ አባቶች ጋር በመሆን ለዘመቻ የሚሄዱ ታቦታትን የሚያዘጋጁት፣ ሊቃውንቱና ካህናቱን ለዘመቻው ዝግጁ ማድረግ፣ አገልግሎቱን የሚያደርጉትን ካህናት ሁሉ መርጠው ዘመቻው ላይ ይሄዱ በሚሄዱበት ወቅት ማለት ነው። ወደ አድዋ በሚሄዱበት ወቅት የክርስትናው ስርዓት እንዳይጓደልባቸው አልቆመም። እዛ እስከሚደርሱ ድረስ አልቆመም። ቅዳሴው ሰዓታቱ አልቀረም። ቀድሰው ያቆርባሉ ዘማቹን አርበኛ እንዳይጓደልበት። አንድ ክርስቲያን ንስሐ መግባት ስጋው ደግሞ መቀበል መቋረጥ የሌለበት አገልግሎት ስለሆነ ይሄ እንዳይስታጎል በዘመቻው ይሄ ስነ ልቦናውንም እንትን ይለዋል ያጠነክራል። ንስሐ የገባ ሰው ንስሐ አባቱ እየዘመተ እያየ እሱ የሚቀር ኢትዮጵያዊ አይኖርም። ለዛ ብለው ዘማች ሊቃውንትን ዘማች ቀሳውስትን በመምረጥ ዘማቾቹን ደግሞ ለጦርነት በማበረታታት ቀድመው ነው ይሄ ጦርነቱ ከመጀመሩ በፊት ዘመቻ ላይ እያለ ማለት ነው። ከዚሁም በተጨማሪ ደግሞ ቤተክርስቲያኒቱ ከገጠር እስከ ከተማ ድረስ የተዘረጋ ስርዓት ያላት ቤተክርስቲያን ስለሆነች ገና በመጀመሪያ እዛ ገጠር ጠረፍ ቤተክርስቲያን ላይ የሚደረገው አክቲቪቲ እየተደረገ ያለውን ነገር መረጃዎችን በሚገባ በማጠናቀር በመሰብሰብ መረጃ መሰብሰብ መተንተንና ማስተላለፍ እዛ ላይ ምን እየተደረገ ነው ያለው ያንን መረጃ ከሰበሰቡ በኋላ ያ መረጃ ምንድነው የሚያመለክተው የሚለውን በመተንተን
ለበላይ ደግሞ እዚህ ላሉት የጦር አመራሮች እንዲደርስ በማድረግ ስለዚህ ይሄ መረጃ ትልቁን ቼን ሲሰራ የኮሙኒኬሽን የሚባለው በጦርነት ላይ አስፈላጊ የሆነ ዋንኛው ነው የኮሙኒኬሽን ሰርቪስ ሲሰራ ቆይታለች ማለት ነው መረጃን በሚገባ በማጠናቀር ከዚህ በተጨማሪ ደግሞ በሀገሪቱ ውስጥ የተባበረ ኃይል እንዲፈጠር በማድረግ ቅድም እንዳልነው ጣሊያን የሚጠቀማቸው ስልቶች ምንድናቸው መከፋፈል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እዚህ በአድዋ ጦርነት ላይ ትልቁን ድርሻ በመውሰድ ሀገሪቱን የተባበረ ኃይል እንዲኖራት አንድነቱ ላይ እንደውም መኳንንቶቹ ተቃርበው እንዲነጋገሩ እንዲስማሙ በማድረግ ጸብ ያለባቸው ተገናኝተው ተቃርበው ሁለቱም የሚያምኗቸው የቤተክርስቲያን አባቶች በማድረግ ተቀራርበው እንዲስማሙ እንዲነጋገሩ በማድረግ የጋራ አንድ ዓላማ እንዲይዙ ሀገር ይቀድማል የሚለው ሃይማኖት ይቀድማል የሚለው አንድ ዓላማ እንዲይዙ በማድረግ ከዚህም በተጨማሪ ደግሞ ሰነዶችና ውሎችን በመተርጎምና በመተንተን ከዛም በኋላ ጣሊያን የሚያመጣቸውን የውል ወይም የሰነድ ሐሳቦችን በተለያየ ቦታ ላሉት መኳንንትና መሳፍንት የሰነዶችን የቬሪፊኬሽን ስራ መስራት ማለት ነው የማረጋገጥ አይተው ምን ይመስላል የሚለውን ነገር እንዲለዩ የቤተክርስቲያኒቱ ሊቃውንት ከነርሱ ጋር በመገኘት በዚህ መልኩ ነው ውሉም የተለየው የውጫሌ ውል ቅድም እንዳነሳ ነው ልክ እንደዛ አይነት ነገር ደግሞ ድጋሚ እንዳይፈጠር በዚህ ዘመቻውም ወቅት ጣሊያን ቅድም እንዳልነው የፕሮፓጋንዳ ስራ ይሰራል እየሄደ የተለያዩ መኳንንት ጋር ከኔ ጋር ነው አብራችሁ ስሩ ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሊቃውንቶቿ ይሄንን ውሎችን በማየትና ቬሪፊኬሽን በመስራት ህዝቡን ለውጊያ በማነሳሳት ስንል የአሸናፊነት ወኔ ቅድም ስነልቦናዊ ቁሳዊ ድጋፎችን ሳደርግ ነበር ቤተክርስቲያን ተብለና ስነልቦናዊ ስንል ትልቁን ድርሻ የሚወስደው በጦርነት ላይ ስነልቦና ነው የተሸናፊነት ስነልቦና ይዞ የወጣ ወታደር ምንም መሀል ቢበዛ ተሸንፎ ነው የሚመለሰው የኢትዮጵያ ወታደር ዘማቹ አርበኛ ግን የአሸናፊነት ስነልቦና እንዲኖረው ቅድም አፄ ምኒልክ የተጠቀሙት የመጽሐፍ ቅዱስ ቃል አለ ብለናል ሰይፍ የጌዲዮን ኃይል የእግዚአብሔር ሰይፉ በእጃችን አለ ኃይሉ ግን የእግዚአብሔር ነው ከኛ ጋር የሚዋጋው የኛ ሰይፍ ሳይሆን የእግዚአብሔር ኃይል ነው የሚለው ስነልቦናዊ አቅም በመገንባት ዘማቹ ላይ ከዚህ በተጨማሪ ደግሞ ራሳቸውም ሳይቀር የቤተክርስቲያኒቱ ሊቃውንትና ካህናቱ በመዝመት ጳጳሱ ሳይቀሩ ወደ ዘመቻው ሄደዋል አቡነ ማቴዎስ ይባላሉ በጊዜው የነበሩት በወቅቱ የነበሩት ጳጳስ እሳቸውም ሳይቀሩ ወደ ዘመቻው ተቀላቅለው ሄደዋል ቅድም እንዳልነው ንስሐ አባት አንድ ሰው ንስሐ አባቱ እየዘመተ እያየ እሱ ፈርቶ ወደ ኋላ ማለት ስነልቦና የለውም ስለዚህ ንስሐ አባቶቻቸውንም የቤተክርስቲያን አገልግሎት የሚሰጡትን ሊቃውንት ወደ ዘመቻው በመላክ ከጦርነቱ በፊት ትልቁን አስተዋጽኦ አድርጋለች ከዚህም በተጨማሪ ደግሞ በየዘመቻው ጉዞ ላይ ሲሄዱ የቤተክርስቲያኒቱ ክርስቲያኑ ወይም አንድ ምዕመን ከቤተክርስቲያኒቱ ሊያገኝ የሚፈልገውን አገልግሎት እንዳይቋረጥበት ጸሎቱን ሱባኤውን የሰዓታቱን ቅዳሴውን ሁሉንም ነገር ሳታስታጉል በየጦር ካምፕ በየጦር ሰፈሩ ይሄን አገልግሎት ስትፈጽም ነበር እየናዘዙ ኑዛዜ መቀበል መባረክ ይሄ ቅድም ያለው በስነ ልቦና እንዲበረታ የአሸናፊነት ስለልቦና የተሸናፊነትን ሳይሆን የአሸናፊነትን ይቻላል መንፈስ በሰው ሳይሆን በእግዚአብሔር ኃይል መቻሉን እየነገሩ ጦርነቱን ወደ ዘመቻውን ይዘው እንደገና ወደ ጦር ሜዳ የሚሄዱንም ጉዞ ሲመሩ እንደነበረ አብረው ከመዝመት በተጨማሪ ዘማች ታቦታትን ከየአካባቢው ይዘው ይሏል ለምሳሌ ዘመቱ ታቦታት ከአዲስ አበባ የገነተ ጽጌ ቅዱስ ጊዮርጊስ እዚህ አራዳ ቅዱስ ማለት የእንጦጦ መንበረ ፀሐይ ቅድስት ማርያም ታቦት እንዲሁም ደግሞ ከሸዋ የግንባሮ ማርያም የበር ግቢ ቅዱስ ጊዮርጊስ በየጦር ዘማች በኩል ደግሞ የተለያዩ ታቦታትን መስቀሎችን ንዋየ ቅድሳትን ቃጭልና ጥላዎችን ድባቦችን ይዘው ከሊቃውንቱና ከካህናቱ ጋር እንዲዘምቱ ተደርገዋል ማለት ነው በዚህ ልክ ከጦርነቱ በፊት በዘመቻው ወቅት የተደረገው ከዚህም በተጨማሪ ደግሞ እንደገና የዘማች ታቦታትን ይዞ ከመሄድ በተጨማሪ ጸሎትና ሱባኤ በመያዝ ጦርነቱን ከመጀመሩ በፊት እንዲሁም ደግሞ በጉዞም ላይ ሳሉ ሱባኤ ይዘው በጸሎት እግዚአብሔርን በመለማመን እንግዲህ አድዋ የአንዱ ቀን ጦርነት ብቻ ነው የሚነሳው የመጨረሻው ነው ከዛ በፊት ግን ብዙ የጦር ግንባሮች ነበሩ የተደረጉት ማለት ነው ለምሳሌ ነሸዊቶ ማርያም ሽረ እንዳስላሴ ላይ የተደረገው የመቀሌው ጦርነት ምን ይሁሉ አለ በሽራው ጦርነት ላይ ሽረ እንዳስላሴን ጣሊያን አረከሰው ገበየው ሙቴ ግባና አረከሰው ለገበየው ከዛን ከሳቸው በኋላ ደግሞ ገበየው ሙቴ ተካባልቻ መልፋ ገላባጭ ቻለች የተባለላቸው ከገበየው በኋላ ተነሱት
ባልጃባን እሱን ለማንሳት እነዚህ ጦርነቶች ተደርገው ነው ወደ መጨረሻው ወደ አድዋ ጦርነት የሄደው። ከዛ በፊት በነበሩትም ጊዜያቶች ሱባኤዎችን እያያዙ ወደ ጦር ሜዳ ከመሄድ በፊት ጸሎት እያደረጉ ነበር የሚለው። ከሊቃውንቱና ከካህናቱ ወገን ዘማች የነበሩትን የተወሰኑትን በስም ለማንሳት ያክል ጳጳሱ አቡነ ማቴዎስ፣ እጨጌ ወልደ ጊዮርጊስ የደብረ ሊባኖሱ ጸባቴ፣ ከእንጦጦ ማርያም የደብሩ አስተዳዳሪ መላከ ፀሐይ ኪዳነ ወልድ፣ ብዛት ያላቸው ካህናትና ሊቃውንት ደግሞ ከቀራንዮ መድኃኔዓለምና ከወለታ ኪዳነ ምሕረት ተመድበው ዘምተዋል ማለት ነው። መንፈሳዊ አገልግሎቶችን የሚፈጽሙ አገልጋዮችን በመመደብ አገልግሎት ከመስጠት በተጨማሪ ደግሞ ሰራዊቱን በማጽናናት እዛም ያሉትን በየሄዱበት በሚጓዙበት ቦታ ሁሉ የሚያገኟቸውን ህዝቦች በማጽናናት እንዲበረቱ በማድረግ ምክንያቱም አልፎ የሚሄዱ አቅመ ደካማው እዚህ ነው የሚቀረው። ስለዚህ ያለው አቅም ምንድነው? በጸሎት መለመን ነው ለእግዚአብሔር። እንትናም አፄ ምኒልክ በአዋጃቸው እንደተናገሩት ጉልበት ያለ በጉልበት፣ አቅም ያለ በአቅም፣ ጉልበት የሌለ ደግሞ በጸሎት እርዳኝ ብለው ነበር እና እዚህ የቀሩትን በየመንገዱ አልፎ ሲሄዱ በየሀገሩ የሚያገኟቸውን እያጽናኑ በማለፍ እንዲሁም ሰራዊቱን ጦርነቱ ላይ ሁሉም ሰው ተሳትፎ እንደነበረው የሚያሳይ ነው። ደካማውም አቅም ያለውም ሁሉም ሰው ያንን ደግሞ ቤተክርስቲያኒቱ የሚችለውን አቅም ያለው በስነ ልቦና በማመልከት አቅም ሳይኖረው ደግሞ የቀረውን ደግሞ በጸሎት እግዚአብሔርን እንዲማጸን ጸሎት የጸሎት ሱባኤ በመያዝ በየሄዱበት ቤተክርስቲያን ሲያገኙ አፄ ምኒልክ በጉዟቸው የሚያገኟቸው ቤተክርስቲያናት ላይ የጧፍ ዕጣን የመቀደሻውን እያስገቡ የሚሄዱ የነበሩ። ከዚህ በተጨማሪ ሰራዊቱን መናዘዝና ማበርታት ከቤተክርስቲያኑ ሊቃውንት ሲደረግ የነበረ ነው። ጦር ሜዳ ድረስ ዘልቆ በመግባት ደግሞ ዘማቹ ወኔ እንዲያገኝ ከፊት በመግለጥ ዘማቹ ወኔ እንዲያገኝና ፈርቶ ወደኋላ ሳይሸሽ ወደፊት እንዲሄድ በማድረግ ትልቁን አስተዋጽኦ ሲወጡ ቆይተዋል ማለት ነው። ከዚህ በኋላ እንግዲህ ዘመቻው በጥር ሁኔታ አፄ ምኒልክ ከዚህ ከአዲስ አበባ ተነስተው ወረኢሉ ደረሱ። ከዛም በኋላ ጉዞ ወደ አድዋ ተደረገና እዛ ወደ አክሱም ጽዮን የመጡ የገዳም አስተባባሪነት የመደቡ ደግሞ አባቶች ነበሩ። ከነዚህም መካከል ንጉራጅ ተክለ ጊዮርጊስ የአክሱም ጽዮን አስተዳዳሪ ማለት ናቸው። መምህር ገብረ ሥላሴ፣ መምህር ተክለ ማርያም በኋላ የማጨው ተክለ ሃይማኖት ቤተክርስቲያን ገዳም አስተዳዳሪ የሆኑት ማለት ናቸው። አፈ ንጉራጅ ገብረ ማርያም፣ መምህር አርያ በኋላ ቄሰ ገበዝ ሆኑ፣ መምህር ገብረ መድኅንና ቀኝ ጌታ በዚህ አፄ ምኒልክ ከመጡት ሰራዊት ጋር መጥቶ የተቀላቀለው። እነሱም ሲመጡ ደግሞ ከመጡበት አክሱም ነው የተነሱት። እነዚህም ደግሞ ከመጡበት አካባቢ አፄ ምኒልክን ሲቀላቀሉ ታቦተ ማርያም ይዘው መጥተው እዛ ጸሎት ሲደረግ አብሮ ደግሞ ተገኝተው ሱባኤ ሲደረግ ነበረ። በኋላ ጦርነቱ ሊጀመር ሲል አፄ ምኒልክ አድዋ ከደረሱ በኋላ ማለት ነው በአቡነ ማቴዎስ እና በእጨጌ ወልደ ጊዮርጊስ ትእዛዝ እዛው በትግራይ እንዳሉ ለአንድ ሱባኤ ምህላ ተይዘው ቆይቷል። ጦርነቱ ከመጀመሩ በፊት ማለት ነው። የጦርነቱ እሳት አድዋ ነው እንግዲህ በጣም ተቀጣጥሎ እየጠበቀ የነበረው። መቀሌ ምሽግ ከተሰበረ በኋላ ወደ አድዋ ነው ጉዞ የተደረገው። እዛ ላይ የሃይማኖት መሪዎችና ሊቃውንቱ አድዋ ላይ ስብሰባ አድርገው ጾም፣ ጸሎት በሰዓታት በቅዳሴ ሱባኤውን ይዘው ለ7 ቀን ቆይተዋል ማለት ነው። ከዚህም በኋላ እንደጨረሱ ሱባኤ እንደጨረሱ ደግሞ ለዘማቹ በሙሉ የቁም ፍታት የሚያጠነክር ነው ይሄ ራሱ። ምክንያቱም ፍታት ከተደረገለት ከዚህ በኋላ ምን ይጠብቃል? ቢሞት እንኳን ሳልፈታ ሞት አይደለም። ስለዚህ ስነ ልቦና ወደ የተገነባ ይሆናል ማለት ነው። ሰራዊቱን ስነ ልቦና በመገንባት ላይ ይሄ እንግዲህ ኢሚዲየትሊ ጦርነቱ ከመደረጉ ቀን በፊት ባሉት ጊዜያቶች የተደረገ ነው። አቡነ ማቴዎስ በጦርነቱ ወቅት ለወታደሩ ያስተላለፉት መልእክት አለ። ቀጥታ ላንብበው መልእክቱ። የኢትዮጵያ ሕዝብ ሆይ ኢጣሊያ በግፍ በትዕቢትና በትምክህት ተወጥሮ ባህር ተሻግሮ ይመጣብን አንተ በእግዚአብሔር ስም ቆመህ መክተው ታሸንፈዋለህ። አለዚያ ይህ ጠላት በመጀመሪያ ሀገርህን ወሮ ከያዘ በኋላ አንተንም ነፃነትህን ገፎ ሃይማኖትህን አስክዶ አዋርዶ ረግጦ በስቃይና በመከራ ይገዛሃል። ስለዚህ ለሀገርህ ለነፃነትህና ለሃይማኖትህ ስትል ጠንክረህ ተዋጋ፣ በርታ፣ ታሸንፈዋለህ ብለው ለዘማቹ ወታደር መልእክት አስተላልፈዋል። ይሄ ራሱ የሚያጸና መልእክት ነው። እንግዲህ ሃይማኖት ላይ ከትልቅ አባት ይህንን መልእክት ሲሰማ ዘማቹ ወታደር ለሃይማኖቱ፣ ለሀገሩ፣ ለነፃነቱ ሲል በምን ያህል ቁርጠኝነት መዋጋት እንዳለበት ውስጡ በደንብ እየበረታ ይሄዳል ማለት ነው። በጦርነቱ ወቅት እንግዲህ አሁን እስከ ዘመቻው አልቆ እንግዲህ ጦርነቱ የመጨረሻው ጦርነት ውጊያው መጀመሪያ ላይ ደርሷል ማለት ነው። እንዳጋጣሚ እንግዲህ ውጊያው የተካሄደበት ቀን እሑድ ቀን
የካቲት 23 1888 ዓመተ ምህረት ዕለተ ሰንበት ነው። በዚህ ጦርነቱ በተጀመረበት ቀን ቤተክርስቲያኒቱ ቅዳሴ አዘጋጅታ ቅዳሴ ተገብቶ ሳለ ነው የጦርነቱ ጅማሮ የሆነው ማለት ነው። በቅዳሴ ላይ ሳሉ ለአፄ ምኒልክም ጦርነቱ መጀመሩ በተኩስ የተሰማው ማለት ነው። ሳይረበሹ አፄ ምኒልክም ከመኳንንቶቻቸው ጋር ሳይረበሹ ቅዳሴያቸውን ጨርሰው አቡነ ማቴዎስ አሰናብተው ወደ ጦርነቱ ቅዳሴውን ጨርሰው ሲያሰናብቱ ወደ ጦርነቱ ሄደ ማለት ነው። እንግዲህ በዚህ ቀን በውጊያው ላይ የታየ ትልቅ ተአምር አለ። ከጣሊያን ወገን የነበሩት ጽፈው የመዘገቡት በኢትዮጵያም የተለያዩ ቦታዎች ላይ የነበሩ ሊቃውንት ጽፈው ያስቀመጡት እዚህም አራዳ ጊዮርጊስም የነበሩ ሊቃውንት ያሉ እዛም ደግሞ በጦርነቱ ወቅት እንግዲህ ማይጓጓ ጊዮርጊስ ታቦትን አፄ ቴዎድሮስ ናቸው አገር ይጠብቃል ብለው ደብሩን ይተካል ያደረጉት። በኋላም ጣሊያኖች እንግዲህ ቅዱስ ጊዮርጊስ በነጭ ፈረስ ላይ የተቀመጠ አርበኛ ተመስሎ ከማይጓጓ ጊዮርጊስ እየበረረ ወጋን ማለታቸውን ራሳቸው በወቅቱ አረጋግጠዋል። የተለያዩ ቤተክርስቲያን መዛግብት ቅድም የጠቀስኩት በጠቅላይ ቤተ ክህነት የታተሙ በ1988 የታተሙ መጽሐፍ ይህንን ነው የሚጠቁመው። ከዛ አቅጣጫ ነጭ ፈረስ ላይ የተቀመጠ ሰው እየበረረ ወጋን ብሏል። ሌሎችም የኢትዮጵያ አርበኞችም ቅዱስ ጊዮርጊስ ከኢትዮጵያን አርበኞች ጋር ሆኖ ሲዋጋ እንዳዩት መስክረዋል። ሰማዕቱ የተሳተፈበት ጦርነት መስክረዋል። በዚህ ጦርነት ላይ ቅዱስ ጊዮርጊስ የኢትዮጵያውያን የተገፉት ግፉዓን ጋር ሆኖ ገፊዎችን እንደወጋ ተናግረዋል። ይህንን እንደውም በደንብ ለመደገፍ ምን ብለዋል? ከጦርነቱ በኋላ መወድስ አቅርበዋል። የኢትዮጵያ ሊቃውንት ማለት ነው። መዋዕለ ሞት ሰዓሮ ለጣዖት ገብረ ትንሣኤው በሰንበት ብለው እግዚአብሔር እንግዲህ ሞትን አሸነፈ፣ ጣዖትን ሻረው፣ ትንሣኤውንም በሰንበት አደረገ ብለው ለኢትዮጵያ ብቻ ሳይሆን ለተገፉት ለግፉዓን ሁሉ ትንሣኤ ማድረጉን ተናግረዋል። ለኢትዮጵያ ድል ለኢትዮጵያ ብቻ አይደለም ለመላው ጥቁር ሕዝቦች በሙሉ ትልቅ ትንሣኤ፣ ይህንንም እግዚአብሔር አደረገልን ብለው ትንሣኤውን በሰንበት አደረገ ብለው ተናግረዋል። እንግዲህ በጦርነቱ ወቅት ውስጥ በመግባት ጭምር የቤተክርስቲያኒቱ ሊቃውንቶች፣ ካህናቶች ጦርነቱን በማበርታት አርበኛውን ዘማቹን እያበረቱ ቆይተዋል። ጦርነቱ ካለፈ በኋላ እንግዲህ ጦርነቱ አንድ ቀን ነው፣ ትልቅ ነው የተገኘበት አንድ ቀን ጦርነት ነው። ከዚህ ጦርነት በኋላ ደግሞ የቤተክርስቲያኒቱ ኃላፊዎችና ሰዎች ምን አይነት ነገር አድርገዋል ብለን ስናይ የሞቱትን በመልካም እንዲቀበሩ እንግዲህ ከሞተ በኋላ ሰው ወንድ፣ ሴት፣ ጥቁር፣ ነጭ የሚባል ነገር የለውም። አስከሬን መጣ ነው። ይሄንን በመሄድ ጠላት ወገን ሳይሉ ሁሉም በመልካም አቀባበል እንዲቀበል አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ ያደረገችው ከድሉ በኋላ ያደረገችው ነገር ይሄንን ነው። መጀመሪያ እንግዲህ የሞቱትን መቅበር፣ የተጎዱትን ደግሞ ሕክምና እንዲያገኙ በሕክምናም ደረጃ ያው እንግዲህ ከጦር ሜዳ በኋላ ውሃም ምግብም ያንሳል። ስለዚህ እየዞሩ ለሁሉ ለተረፈው ሁሉ ቁስሉን ማከም፣ ውሃ መስጠት እንዲህ ከሞት የተጎዱትን ከሞት የተረፉትን የሞቱትን ደግሞ እንግዲህ ሰብስቦ በመልካም አቀባበል እንዲቀበሉ ድሉ የተገኘው እግዚአብሔር ብርታት ነው። ለእግዚአብሔር ምስጋና ቀርቧል። ቅድም ያለው ከድሉ በኋላ እንደው እቴጌ ጣይቱ እዛ ያሉ አብያተ ክርስቲያናት ርስት ጉልት ሰጥተው ፍትሐት እንዲደረግለት ጸሎተ ፍትሐት እንዲደረግ ለሁሉ ሳይለይ ጸሎተ ፍትሐት እንዲደረግ ለእነዚህ ጠላት ሆኖ ለመጡትም ከሞተ በኋላ እንግዲህ ሰው ነው። ስለዚህ ጸሎተ ፍትሐት እየተደረገ ተስካር እንዲወጣላቸው ርስት ጉልት ሰጥተው አብያተ ክርስቲያናቶቹ እንደተመለሱ ታሪኩን ያስረዳናል ማለት ነው። እዚህ ላይ የተፈጸመውን ድል የተደረገውን ድርጊት በታሪክ እንዲተላለፍ እንዳይረሳ ትልቁን አስተዋጽኦ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትወጣለች። ታሪክን በማስተላለፍ ይሄን ታምራዊ የሆነውን ታሪክ አጠንክራ ድል ብቻ አይደለም በእግዚአብሔር ላይ መታመን ምልክት በእግዚአብሔር ላይ ታምኖ የተገኘ ድል ነው። ይሄን አጠንክራ ለትውልዱ እንዲዘከር አድርጋ አቅርበዋለች፣ እንዲቀጥል አድርጋለች። ይሄንን የተፈጸመውን ታሪክ ማለት ከዚህ በተጨማሪ ቤተክርስቲያን ደግሞ ይቅርታ ቤት ናትና ምርኮኞች ይቅርታ እንዲያገኙ ወደ ቤተሰባቸው እንዲመለሱ የተያዙ ወታደሮችን እንዲለቀቁና ይቅርታ እንዲያገኙ ከንጉሱ ከመኳንንቱም ጋር ጥያቄ መጠየቅና እንዲሁም ደግሞ ንጉሱ የማማከር በኋላም በታሪክ እንደምናገኘው ምርኮኞች በብዛት ተለቀዋል፣ ወደ ሀገራቸው ተመልሰዋል። ንጉሱ ሳይቀሩ ደግሞ ድሉ በእግዚአብሔር ኃይል እንደተገኘ አምኖ በትህትና እግዚአብሔር ነው
በማመስገን ሀገር መምራታቸውን እንዲቀጥሉ አስችሏቸዋል። አፄ ምኒልክ ድሉም በኋላ በእግዚአብሔር ያላቸው እምነት አልተለወጠም። የጻፉት ደብዳቤ ስለ ድላቸው ስላገኙት ድል ለመግለጽ የጻፉት ደብዳቤ ይሄንን የዚህ ማሳያ ምናልባት እንደውም ደብዳቤው ራሱን ባነበው የተሻለ ይመስለኛል። እሺ ከድል በኋላ ሙሴ ሙንዶ ደብዳቤ ጽፈዋል ስላገኙት ድል ለመናገር ማለት ነው። ምን ይላል ደብዳቤው? ይድረስ ለሙሴ ሙንዶ የምስራች በእግዚአብሔር ቸርነት የካቲት ቅዱስ ጊዮርጊስ ዕለት ኢጣሊያንን ድል አደረጉ። አልሆነ ስፍራ ላይ ካብክቦ ለጦርነት አልመቼም ብሎ ሰራዊት ቢራብብኝ አድዋ ላይ ሰፈሬ ሰራዊቱን ቀለፍ ፍለጋ ሰድጄ ነበረ። ይሄንን ሰምቶ ሳለ ሌሊት በጨረቃ ሲገሰግስ አድሮ በስሬ ድረስ መጥቶ ገጠመኝ። አምላክ ኃያላን ረድቶኝ ፈጀሁት፣ ደስ ብሎኛል፣ ደስ ይበል ሲሉ በደብዳቤያቸው ላይ እግዚአብሔር ረድቷቸው እንዳሸነፉ ገልጸዋል። በዚህ ደብዳቤው ላይ እንግዲህ ያው በቤተ መንግስት ያሉ ሊቃውንት ሱታፍ ያላቸውና ንጉሱ በእግዚአብሔር ያላቸው እምነት እንዳይለወጥ ንጉሱን በማማከር ትልቅ አስተዋጽኦ አድርገዋል። ከዚህ በተጨማሪ የተፈጠረውን ሀገራዊ ስሜት እንዲቀጥል በማድረግ በመኳንንቱ ዘንድ የተጀመረውን የመስማማት ይሄ ሀገራዊ አንድነት ቅድም መኳንንቱን ያስማማው ያልናቸው ይሄ ሀገራዊ ስሜቱ እንዲቀጥል በማድረግ ጦርነቱ ብቻ ላይ እንዳይገታ እንዲቀጥል ቀጣይ እንዲሆን ሀገር ሰላም ሆና እንድትቀጥል መኳንንቱን በማስማማት ከዛም ደግሞ በተመሳሳይ ደግሞ ቀጣይ ሌሎች ጦርነቶች እንዳይመጡ እንዳይፈጠሩ ተግቶ ሀገርን የመጠበቅ ስራ ቤተክርስቲያኒቱ ከድል በኋላ ስታከናውናቸው የቆየችው ተግባራት ናቸው ማለት ነው። እንግዲህ ኢትዮጵያ ድልን ካገኘች በኋላ እንደምዳኝ የተያዙ ምርኮኞች ነበሩ። እነሱ ምርኮኞች አገራቸው በሰላም እንዲሄዱ እንግዲህ ኢትዮጵያ በቀል እግዚአብሔር ነው ብላ እነሱን አስራ አላቆየችም። ወደ ሀገራቸው እንዲመለሱና በሰላም ወደ ሀገራቸው እንዲመለሱ እንዲቀላቀሉ አድርጋለች ማለት ነው። ከድሉ በኋላ የኢትዮጵያ ሊቃውንት ምን ብለዋል? የአድዋ አርበኛ ቅዱስ ጊዮርጊስ ከምኒልክ ጋር አብሮ ሲቀድስ ምኒልክ በመድፉ ጊዮርጊስ በፈረሱ ጣሊያንን ጨረሱ ደም እያፈሰሱ ብለው ቀኝተውላቸዋል። አፄ ምኒልክም ለሰማዕቱ ቅዱስ ጊዮርጊስም ማለት ነው። ሰማዕቱ ቅዱስ ጊዮርጊስ እንግዲህ በእግዚአብሔር ኃይል ኢትዮጵያን ከጠላት ጦር ብቻ አይደለም ይጠበቃል። ኢትዮጵያ በጠላት ብትያዝ ኖሮ ሃይማኖትን ከመካድ ጀምሮ ማንነትን ይማጣል፣ ኢትዮጵያዊነትን ይማጣል፣ በእግዚአብሔር ላይ ያለን እምነት የማጣት አደጋ ተጋርጦባት የነበረውን ሁሉ ያስቀረላት በትልቁ ኢትዮጵያን በመጠበቅ ትልቁን ድርሻ ይወስዳል ማለት ነው። ከዚህም በተጨማሪ እንግዲህ ቤተክርስቲያን ይህንን ታሪክ ከመዘከር ባለፈ እንድንኖረው ትልቁን ትምህርት እያስተማረች አሁንም ላለንበት ሀገራዊ አንድነት እንዲጸና ይህንን ምሳሌ ማሳያ ያደረገች ለኢትዮጵያ ብቻ አይደለም ለአፍሪካዊ በሙሉ ትምህርት የሚሆን ትልቅ ታሪክ ቤተክርስቲያኒቱ ሰንዳ እስካሁን አቆይታልናለች። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዋጽኦ ተናግረን ባንጨርሰው እንደው ከሞላ ጎደል ለውይይት ያክል ይሄንን ይመስላል። በጣም ደስ የሚል ውይይት አደረግን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአድዋ ድል ላይ ከጦርነቱም በፊት በጦርነቱም ጊዜ ላይና ከዛም በኋላ ያላትን ድርሻዎች አይተናል። እንዳልከው በጣም ሰፊና ጠለቅ ያለ ነው። ግን እኛ ለውይይታችን በዚህ መልኩ ሰዓትም ስለሚገታን በዚህ መልኩ ተወያይተንበታል። ስለነበረን ጊዜ የእግዚአብሔር ስሙ የተመሰገነ ይሁን። ጥሪያችንና ክብር እዚህ ስለመጣ እኛም በጣም እናመሰግናለን። ውድ ተመልካቾቻችን የነበረን ውይይት ይሄንን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት ላይ ይጻፉልን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር ቤተሰብ ሁኑ። ወደፊት ደግሞ የተለያዩ ርዕሶችን እያመጣን ከእናንተ ጋር እንወያያለን። ለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ቆንጆ ቆይታ ነበረ ከራዲዮ ፖድካስት ጋር ያነሳነውን ወቅታዊና ቤተክርስቲያንን በእጅጉ የሚያጎላ የቤተክርስቲያንን ድርሻ በእጅጉ የሚያሳይ ሀሳቦችን ተወያይተናል። ከዚህም በኋላ በሚቀጥሉት ጊዜያቶች ጥሩ ሀሳቦችን እያነሳን እንደምናደርግ እምነቴ ነው። አመሰግናለሁ።